رجعوا بغاشي أبا أرتك الأنجيل باشي أبا يرجعوا وطني كندي ثاني سوطني يبكر سرادو تنيازو كاني كانت ጨረስ ተጠያቂነሽ ይያልከኝ እኮ ነው ውጣልኝ በቃ ይነግሩኝ ይገባል የተፈጠረው ነገር ምንም ነገር የተፈጠረ ነገር የለም ውጣልኝ አሁን ከነገሩኝ ምናልባት ልረዳውትም እችላለሁ በስመ አብ ወልድ ወመንፈስ ቅዱስ እንዴ ምንድነው ያየሁት ያለ ይቺ ባለቤት ያለች እንዴ ይሄስ ዳንኤል አይደል እንዴ ምንድነው ይሄ ራሽ ከልጄጋ ምንድነው ከልጄጋ የምትለው ስለምን ልጅ ነው ተወራለህ ስለምን ችግር ነው ይወራ ያለው የምን ችግር ነው ከኔ ጋር አው ከርሱ ዳንኤል ከኔ ጋር ችግር እንዴ እኔ ልጅ አይደል እንደ ልጅ ነው ማየው ያልኩ አይደል እንዴ ዳንኤል ጭራሽ ከማን ጋር ነው ንክኪ ያለው እንደምታየው ዝምተኛ ነው ምስኪን ልጅ ነው ካንቺ ጋር ምናልባት ቤት ውስጥ አትስማሙ ከዛ ነገር ውስጥ ለመውጣትም ላንተ ሊነግርህም ስለፈራ ትገዳደላላችሁ ብሎም ስላሰበ ነው እኔን ግን ስልክ ደውሎ ጠርቶ አፈላልጎን እኔን አናግሮኝ ነበር ወይ አንተ ደግሞ ያመሃል እንዴ አረ ደረጃ አንዳንዴ እንኳን አረ በእናትሽ አሁን ምንድነው በሽተኛ ይመስል አንተ ነኝ እንደማውልቅ ያጋስኩ እኮ ነው አረ እንኳን ተኛ አረ በእግዚአብሔር አረ ተኝ በእናትሽ ተኝ አረ በእናትሽ ዛሬ እንኳን ተኛ ዛሬ እንኳን እያመመኝ ነው ትንሽ ተረጅኝ እንኳን እያልኩሽ እኮ ነው ከሱ ያገባችሁ ነገር ያታለው ስላለው ነገር ከሱ ጋር እንግዲህ ተራሪ መዘረተችው ግን እኔ ነው የምታሰቃይኝ ሁሌም ቦኖ ነው ና እንደዚህ ግሪን ሸኝ እንደዚህ ሁን ና አብራን እንተኛ ብላኝ ይዘን ተቀበኛለች አረ ለዛሬ እንኳን ተኝ ለዛሬ ተኝ የሚባል የለምና አረ በእናትሽ ማማረ ግባ ያመመኝ ነው ደግሞኛል ምንድነው የሚደክመኝ እኔ እየሰራሁልህ አይደል እንደ ጥሩ ምግብ የምሰራልህ እኮ ከሱ ለየት ያለ ምግብ የምሰራልህ እኮ ለአንተ ብዬ ነው አይደል እኔ አንተ ተመችተኛል እኔ ስራ አባት እንኳን ተው ሞቷል እሱ በቃ እኔ እንደውም ከዚህ ቤት ባይመጣ ራሱ ደስታዬ ሁሌ ታሰቃይኛለሽ አይሰለችሽም እንዴ ቆይ አንቺ ሁሌ አይሰለችሽም እንዴ አንተ ቆይ ይሄ ነገር እኮ የሚያስደስት ነገር ነው ጓደኞቼ ከን ደና ጋር ቤት የሚመጣው አባቴን እንኳን እያየሽ ነው ይልሽ በእኔ ምክንያት በጣም የተጨነቀ ነው ምንድነው የሚያስጨንቀው ተው እባክህ እሱን እርሳው መሀል እንዴት እንደዚህ ታይተራልሽ በልበልበል ያጀዘው አባቱ ሳይመጣ ነግባ ደክሞኛል ዛሬ አረ በማርያም እንኳን አንተ ከሌላው ተቀየርክብኝ ምን ሆነክ ነው ዛሬ ምን የተቀየረ ነገር አለ እንዴ ምንም የተቀየረ ነገር የለም እኔ ያመመኝ ነው ደክሞኛል እንዴ በቃ እስከ ዛሬ የምናደርገው ነገር እኮ ነው የምናደርገው አይደል የተለየ ነገር እኮ የለም አይደል ያመመኝ ነው ዛሬ እንኳን ያልኩሽ እንዴት አትረጅኝም አንቺ ከትምህርት ያሰናክልሽኝ ዝም ብዬ ሁሉ ነገር አዘልኩ ዛሬ እንኳን ለአንድ ቀን ማለት ነው ጀዝባ የሆነ ሰውዬ እንደው እኔ እሱን ያገባው ልጅ በጣም ያስጠላ ነገር በጣም ነው የደበረኝ እሺ ካሜራውን አበራው እሺ ዳንኤል እናት መጥቷል ሰላም ነው እንዴት ነሽ ሰላም ነው እሺ ቁጭ ብለን ማውራት እንችላለን ግን ማን ነው ከየት ነው የመጣው እኔ ከዳንኤል ከሚማርበት ትምህርት ቤት የማረግ ተሸላሚ በነበረበት ጊዜ ላይ እዛ ትምህርት ቤት ውስጥ ከረሰ መመራኑ ጋር በመነጋገር ዳንኤል ምንም አንወለም ሰላም ነው ሁሉ ነገር ግን ውጤቱ ትንሽ ያው እንደሚታወቀው ወርዷል ኢንትራንስም አልመጣለትምና ያንን የመሰለ የማረግ ተሸላሚ ያንን የመሰለ ለብዙ ነገር ይበቃል ያልነው ተማሪ የማለፊያውን ነጥብ አይደለም በጣም የወደቀና በጣም ተራ የሆነ ውጤት ነው ያመጣውና ከዚህ ጋር በተያያዘ ቤተሰቦቹስ ምን ይሉናል የሚለውን ነገር ለማጣራት የሚያህል ጭምር ነው እሱ ነው እንዴ በቃ ቁጭ ብትላይሽ ኦኬ ምን ሆነ ብዬ በጣም ነው የደነገጥኩት ምንም አልፈጠረም እሱማ ምን በተማሪዎች እኮ ያጋጠመ ነገር ነው አይደል እንዴ ማንቾቹም ተማሪዎች ጎበዝ ተማሪ ሆነው መጨረሻ ላይ ያጋጠማቸዋል ያው እሱ ደግሞ ያው በቃ ወደቀ ችግር የለውም ቀጣይ አመደምኩ አሻሽሎ አስተካክሎ መግባት ይችላል ይሄ ምን ችግር አለው ኖርማል ነው ገና ወጣት ነው ገና ልጅ ነው እድሜው አልሄደ ልጅ ነው ቀጣይ አመደሞ ይበልጥ ከዛ አስበልጦ አሻሽሎ ስለሚገባ ችግር የለውም እኔ ደግሞ በጣም የደነገጥኩት ከትምህርት ቤት ስትል ምን ሆነ ብዬ ምን የተፈጠረ ነገር አለ ምን ተባለ ምን አደረገ እኔ ደግሞ ከሰው ተጣላ የሰው ልጅ ፈነከተ ምን ሆነ ብዬ ነው ያሰብኩትና ትምህርት ቤት ሆነ ችግር የለውም እሱ ሰላም ነውና ስሙትም አለበ እኔ አስካለ ባላለሁ እሺ ወይዘሮ አስካለ ምን አለ መሰሉት መሰሉት ከምትል ምን ወይዘሮ አስካለ ብለኸኝ አውራንቺ እያልከኝ አውራ ችግር የለውም እሺ በጣም ይቅርታና እሺ ምን የተፈጠረ ነገር አለ መሰሉት እንዳልኩት ይቅርታ ምን የተፈጠረ ነገር አለ መሰለሽ ልጅ ዳንኤል በጣም ታታሪ ተማሪ በጣም የደረጃ ተማሪ ግን አንድ አመት ባልሞላ ጊዜ ውስጥ በጣም አጭር ጊዜ በሚባል ሁኔታ ውስጥ ትምርቱ ሁሉ በቃ አለ አይደለ ተራ ተማሪ እንኳን ገምቶ ሊያመጣው የሚችለው አይነት ውጤት አይደለም ያመጣው
በቃ እዚህ ግባ ማይባል እንደውም ፈተና ላይ ሁሉ አልቀመጥም ብሎ ጓደኞቹ ናቸው በግድ ትምህርት ቤት ድረስ ይዘውት የሄዱት ብለዋል። ከዛ በፊት ግን በጣም ዲሲፕሊን ያለው ተማሪ እንደነበረ በጣም የውጤት የደረጃ ተማሪ እንደነበረ በዛ ላይ ደግሞ ጎረቤት ሰፈር መንደሩ በጣም ሁላ የሚያከብረው ተወዳጅ ልጅ እንደነበረ ይታወቃልና የሆነ ነገር አጋጥሞት ካልሆነ በአንድ ጊዜ እንደዚህ ውጤት እንዴት ሊበላሽ ይችላል ብለን በጣም ሐሳብ ሆኖብን ጭምር ነው የመጣውና እርሶ በዚህ ጉዳይ ላይ ሊያውቁት የሚችለው ነገር ካለ ይቅርታ አንቺ የምታውቂው ነገር ካለ እንድትነግሪንም ጭምር ነው። ያው በተማሪዎቹ ላይ እኮ ብዙ ነገር ያጋጥማል። ሁሉም እኮ አልጋ ባልጋ የሚሆን ነገር የለም አይደል? ባንዴ ትልቅ ቦታ ድረስ ማለት አይደለም፣ ያጋጥማል። ያው እኛም በቃ ጎበዝ ልጅ ነው ያጠናል። ያው ቤት ውስጥም በቃ እንክብካቤ እንከባከበዋለን፣ የሚጎልበት ነገር የለም። በስነ ስርዓት ልብስ ይታጠብለታል፣ ምግቡ በስነ ስርዓት ይቀርብለታል። በቃ እኔ በጣም እንክብካቤ እንከባከበዋለሁ። ልብሱ ታጥቦልበት በስነ ስርዓት ሁሉ ነገር በቃ እንዲያጠና ነው እናስበው። ሌላ ስራ እንኳን ምንም የሆነ በቃ የሆነ ነገር እንኳን እንዲያነሳ አንፈልግም። ቤት ውስጥ ያጠናል፣ ይቀመጣል። እንግዲህ ማየው ከደብተሩ ጋር ከመጽሐፉ ጋር ነው ተቀምጦ ማየው። ታዲያ በዛ ላይ እኔ ምን ይሆናል? ምን ቢያንስ የሆነ ልጅ ይጎደለበት የሆነ ነገር ሲባል እንክብካቤ ሲጎልበት ቤት ውስጥ የሆነ ጫና የሥራ ጫና ሲበዛበት ነው አይደለ እንደዚህ ሊሆን ይችላል የምንለው። እኛ ግን ቤት ውስጥ የሚበዛበት ጫና የለም፣ ስራ የለም፣ የሚሰራው ነገር የለም። እንደምታየው እኛ ቤት ውስጥ የምታገዘል ልጅ አለች። እሷ ናት ልብስ የምታጥበው፣ ሁሉ ነገር እሷ ናት የምትንከባከበው። ቤት ውስጥም ተቀምጦ ነው ከሶፋ ላይ አይነሳም። እዛው ቁጭ ያለበት ቁርስ በልቶ ምሳም የሚደርስበት ሰዓት አለ። ስለዚህ ቢያንስ እሱ ማጥናት አለበት እንትን ማለት የነበረበት እሱ ነው። ግን እንደዛም ሆኖ ያጋጥማል፣ ምንም ማድረግ አይቻልም። በሚቀጥለው ግን አስተካክሎ አሻሽሎ ከዚህ በኋላ እኛም ክትትል እናደርጋለን እንዳይበላሽበት። ምናልባት ወይዘሮ አስካለ ምናልባት ልጁ ጥሩ ልጅ ስለሆነ ታታሪ ልጅ ስለሆነ ተመልሶ ቀጣይ ዓመትም ነገሮችን ያስተካክላል። ይሄ በእኛም በኩል እምነት አለ፣ ይማራል ነው። ነገር ግን እርሶ ሊነግሩኝ የሚችል ቤት ውስጥ የተፈጠረ ችግር አለ ወይ ከአባቱ ጋር ወይ ደግሞ ከአንቺ ጋር ወይም ደግሞ ቤት ውስጥ የጎደለው እሱን እንደዚህ አይምሮን በትክክል እንኳን ማሰብ እስከማይችል ድረስ ያደረሰው ቤት ውስጥ ጫና ያለበት ከሆነ ከአንቺ ጋር የሚጣላ ከሆነ ከአባት ጋር የሚጣላ ከሆነ ከማህበረሰቡ ጋር ወይም ደግሞ ከጓደኞቹ ጋር የገባበት አንቺ ልጠረጠር የምትችይበት ነገር አለ ወይ ብዬ ነው እየጠየኩሻለሁ። ኧረ በፍጹም ምንም አይነት ነገር የጎደለበት የለም። ከማንም ጋር አባቱ ራሱ ዞር ከስራ መጣ ይደክመዋል፣ ዞር ብሎ አይም ልጅ በቃ መጣ ተጫወተ ወደ መኝታ ቤቱ ነው የሚገባው። ምንም የጎደለበት ነገር የለም። የሚጣላውም ሰው የለም፣ ከማንም ጋር ይጣላም። ያው እንደነገርኩ ቤት ተኝቶ ነው የሚውለው። እኔም ስራ ነው የምውለው፣ አባቱም ስራ ነው የሚውለው። ቤት ውስጥ ተኝቶ ነው የሚውለው። ሌላ ምንም ነገር የጎደለበት የለም። 24 ሰዓት ነው ቤት ውስጥ ተቀምጦ የሚውለው። ከመጽሐፍ ስንመጣ መጽሐፉን ይዞ ስለምናገኝ እያጠና ነው ብለን ነው የምናስበው። እኛ እንደዚህ ይሆናል ብለን አላሰብንም። ግን ያው ምን ታረጋዋለህ ይሆነ ያጋጥማል። ስለዚህ ምንም ያን ያክል ችግር የለውም። በቃ በሚቀጥለው እንዲገባ እናደርጋለን። እኛም ከዚህ በኋላ ከተማሪዎቹም ጋር ችግር ካለበትም ሄደን እናናገራቸዋለን። በእርግጥ ትምህርት ቤት ሄደን እንዴት ነው ችግሩ ምናምን ብለን አልጠየቅንም። ከጓደኞቹ ጋር ተጣልቶም ሊሆን ይችላል ምናምን እንደዛ ሊሆን ይችላል እንጂ ቤት ውስጥ እንኳን ምንም የገጠመው ነገር ችግር የለም። ምንም የሆነው ነገርም የለም። እስኪ አንዳንድ ጭምጭምታዎችን ትምህርት ቤት አካባቢ ስንሰማ ከእናቱ ጋር ማለትም እዚህ ያው እናቱ ያው የእንጀራ እናቱ ማለት ያው እናቱ ማለት ነሽና እዚህ ቤት ውስጥ የሚፈጠር ችግር አለ፣ ካንቺ ጋር በጣም እንደምትጨቆኙ እንደምትበድዩ ነው የሰማነውና ምንድነው? ስለምን ችግር ነው እያወራ ያለው? የምን ችግር ነው? ከኔ ጋር ዳንኤል ከኔ ጋር ችግር እንዴ? እኔ ልጅ አይደል እንደ ልጅ ነው ማየው ያልኩ አይደል እንዴ? ዳንኤል ጭራሽ ከማን ጋር ነው ንክኪ ያለው? እንደምታየው ዝምተኛ ነው፣ ምስኪን ልጅ ነው። ካንቺ ጋር ምናልባት ቤት ውስጥ እንዴ ከኔ ጋር እንዴት ነው እንደዚህ አይነት ነገር የሚፈጠረው? ሳይኮሎጂካሊ እየተጎዳ በእናቱ የተነሳ ነው እያሉኛል። ምን እያልክ ነው ያለው? ቆይ ከኔ ጋር እንዴት ነው ሊጋጭ የሚችለው እንዴ? ምናልባት አለመግባባትን የፈጠረ ነገር ይሄንንም አርሶን እየጠየቁት ነው። ምንድነው የተፈጠረው ነገር? ከየት ነው አንተ ራሱ የምታወራው? ከየት ነው የምታመጣው? የማንንም ከጎረቤት መንደር የሚያወራውን ሰው ወሬ ለቃቅማ ነው እንዴ? እኔ ደህና ሰው መስለኝ ነበር። ዝም ብዬ ቁጭ ብዬ ላወራህ ያሳዳምጥ ነበር። ያልፈጠሩት ያላደረጉት ነገር ከሆነ ቤት ውስጥ ማይጨቆኑት ከሆነ ለምንድን ነው እንደዚህ ተናደዱት እንዴ? እንዴት ነው ማታናደድ? እኔ ጥሩ ነገር ልታወራ ይመስልኝ አንቺ እንደዚህ እያደረግሽ ነው፣ እንደዚህ እየተፈጠረ ነው እያልከኝ እኮ ነው። አዎ ምናልባት ቤት ውስጥ የሚበድሉት ወይም ደግሞ በትክክል ቤት ውስጥ የትምህርት ቤት ስራዎችን እንዳይሰራ ወይም ደግሞ አባቱንም ሄዶ እንዳያግዝ እንዳይረዳ እንደ ልጅ አይምሮ ተረጋግቶ ማሰብ የሚችላቸው ነገር እንዳያሰብ
ከእንጀራ እናቱ ጋር ከፍተኛ ችግር ግጭት አለበት ብለው እንጀራ እናት የሚባለው ነው ራሱ ዛሬ ነው ካንተ የሰማሁት እኔ ልጄን እንደ ልጄ እንጂ እንደ እንጀራ እናት ሆኜ አላሳደግኩትም አይገርምህም ቆይ አንተ ምን አይነት ሰው ነህ ከየት ነው የመጣኸው ሲጀመር አንተ ዝም ብዬ ማስገባቴ ለነገሩ ያችነት ማትረባ ያስገባችሁ ዝም ብላ ማንነትክን ሳታቃስገብታ እኔ ደግሞ መልካም ሰው መስለኝ ጥሩ ነገር ዳንኤል ስትለኝ ስለ ዳንኤል ምን ልታወራይ ነው ብዬ ነው ቁጭ ብዬ ሰማው አው ዳንኤልም ስለርሶ ጥሩ ነገር ነው የሚያወራው በጣም እናቴ ናት ነው እያለ ያለው እንደው ምን ያሁን የሚልበታል ሰዎች እያሉ ያሉት ግን በዛ አይደለም ዳንኤል የሆነ የደበቀኝ ነገር አለ እንደሱ ያወራው ሁሉ ለቅመን የመጣው ይሄን መታ አሉባልታ ልታወራልኝ ነው የመጣው ማንንም ሰው ያወራው ስለዚህ ምንም የተፈጠረ ነገር የለም ምንም ሰላም ነው ከርሶ ጋር እንዴት እንደዚህ ስለኛለህ በል አሁን ውጣልኝ እኔ የምሄድበታለሁ እኔ ጥሩ ሰው መስለኝ ጥሩ ነገር ልታወራልኝ ነው እንዲነግሩኝ የፈለጉትን ነገር የጠየቁትን ነገር ንገሩኝና ወጣለሁ ምንም አልነግርም ከዚህ በኋላ ምንም አልነግርም ምን እንድነግር ትፈልጋለህ እኔ እንዴት ልጄን ጎዳለሁ እንዴት ልጄን ጨኩነዋለሁ እንዴ ምን አይነት ነገር ነው የምታወራኝ አይደለም በተነሳ አውጣልኝ ባክ ውጣልኝ ሰውዬ እኔ ጊዜ አታባክ ነው ባለቤቴ የሚመጣ ደግሞ ባለቤቴ ሲመጣ በዚህ ቤት ምንድነው የተፈጠረው ማን ነው ሰው የሌለበት እንዴት ታስገቢያለሽ ስለኛል ይለኛል ይቆጣኛል ባክ ውጣልኝ እኮ እውነት ልጅ ዳንኤልን እንደ እናት ይንከባከቡታል ይወዱታል በቃ እንደው ምንም አልነግርም ምን አገባህ አንተ ስለ ልጅና ስለ እናት ምንም የሚያገባህ ነገር አለ አንተ ልጅና እናት ልታጣላ ነው የመጣኸው በል አሁን ባለቤቴ መጥቶ ደግሞ ይሄን ነገር ሳይሰማ ውጣልኝ ባክ ስለዚህ ምንም ሊነግሩኝ የሚፈልጉት ነገር የለም ምን እነግርሃለሁ ብለህ ነው እንዴት ከልጅ ጋር ልታጣላ እኮ እየሞከርክ ነው ምን አይነት ማትረባ ሰው ነው ተነሳ ውጣልኝ ባክ ውጣልኝ ተረጋግተው ውጣ ባክ እኔ ካንተ ጋር ማውራት አልፈልግም ውጣለው ግን የምፈልገው ነገር እስካነገሩኝ ድረስ ከዚህ አልወጣም ተረጋግተው በርሶና በልጅ ዳንኤል መካከል የተፈጠረው ነገር ምንድነው ምንም አልተፈጠረም ለምንድነው ለትምርቱ መውደቅ ወይም ደግሞ በእያንዳንዱ ነገር ለልጁ ሳይኮሎጂ መጎዳት እርሶ አስተዋጽኦ አድርገዋል ተብሎ እየተነገረ ያለው ነገር ምንድነው ከራሱት አንደበት መስማት ፈልጋለሁ ለመፍትሄ እኔ መጣሁት ከዚህ ከፋ ነገር ሳይፈጠር እርሶና እኔ ተረጋግረን መንፈታው ችግር ከሆነ አሁኑኑ ተረጋግረን መፍታት አለኝ እውነቱን ሊነግሩኝ ይገባል ስለዚህ አንቺን ተጠያቂ ያልከኝ ነው እርሶ ነው 100% ተጠያቂ በዚህ ነገር ላይ እርግጠኛ ነኝ በልተነሳውጣልኝ አታናደኝ ተነሳውጣልኝ ባክህ ስራቱን ተያዙ ከበር ነው ይገባል ጨረስ ተጠያቂ ነሽ ያልከኝ እኮ ነው ውጣልኝ በቃ ሊነግሩኝ ይገባል የተፈጠረው ነገር ምንም ነገር የተፈጠረ ነገር የለም ውጣልኝ አሁን ከነገሩኝ ምናልባት ልረዳውትም እችላለሁ ካለበለዛ ግን ተመልሼ ስመጣ ምንም አይነት ነገር የማይነግሩኝ ከሆነ በጣም በከባዱ ነው የሚመጣው ለርሶም ጥሩ አይሆንም አሁን ግን የሚነግሩኝ ነገር ካለ ንገሩኝና ልውጣ እሺ እባክህ የሚነግሩኝ ካለ ጨራሽ ቤቴ ውስጥ ቁጭ ብለህ እንደ እየዛትክብኝ ነው ምንድነው አንተ ሰውዬ ሴት ናት ብለህ እየዛትክብኝ ነው ምን ልታስፈራራ ነው የመጣኸው በፍጹም እኔ ምንም አይነት ጉዳት እንዳደርሱ ቦታ አይደለም የመጣሁት ትክክል ማወቅ ያለብኝ ነገር ነው እየጠየቅኩት ያለሁት የልጅ ዳንኤል ህይወት በጣም አሳሳቢ ደረጃ ላይ ደርሷል ለዛ ደግሞ ትልቁን ተጠያቂ እርሶ ነው ምንድነው የተፈጠረው ምንድነው ልጁን እያደረጉት ያሉት በትክክል እንዲነግሩኝ ይፈልጋሉ ስለሱ እኔ እናቱ አለውለት አባቱ አለለት ስለዚህ አንተ ምንም አይመለከትም አንድ ተራሳው መጣ ዝም ብለ እንደፈለክ የምትለፈልፍበት ነገር አይደለም ስለዚህ ማንንም ባለተዳር ቤት መጣ መለፍለፍ የለብም እሺ መጀመሪያ ልታስፈቅደኝ ይገባል አይደል ዝም ብለ ዘው ብለ ገብተን ያገኘው ስለዚህ አሁን ውጣልኝ ባክሰው ስለዚህ እያሉኝ ያሉት ከእርሶ ጋር ምንም አይነት ችግር የለበትም እንደ ልጅ እንደ እናት እየተንከባከቡት ነው የሚሉኝ እንደዛ ነው ያሉኝ ልበልህ እንዴት ነው የምታስበው ቆይ እንዴት ነው ማንንም ጎረቤት እንኳን እስከምናስቀና ድረስ ነው የምንከባከበው ከዚህ በላይ ምን ላድርግለት እሺ ኦኬ በትክክለኛው መንገድ ነው የሚንከባከቡት ቆይ መንከባከብ እንዴት ስንት አይነት መንከባከብ አለ ለአንተ በእናት መካከል አለ በፍቅረኞች መካከል ያለ አለ በባልና በሚስት መካከል አለ በጓደኞች መካከል አለ እንደየቦታና ሁኔታው መንከባከብ አለ ታስበው እኔ እኮ ባለትዳር ነኝ እዚህ ቤት ባለትዳር ነኝ መንከባከብ ነው የሚንከባከቡ እኔ ልጄ ነው አልኩ አይደል እንዴ እኔ ባለትዳር ነኝ ልጄ ነው እንደ ልጄ እየተንከባከብኩት ነው አልኩ አይደል ምንድነው የምታወራው ምን ለማውራት ፈልገህ ነው አንተ ስለዚህ ጤናማ ነው የኔና የልጅ ዳንኤል ግንኙነት ይያሉኝ ነው በቃ ውጣልኝ እኔ ውጣልኝ ሄዱታልኝ በቃ ተረጋግተው ማናገር ያለበት አልፈልግም ውጣልኝ ባክ እንዴ ስለዚህ ምርጫው ተመርጠዋል ነው በሚቀጥለው ሲመጣ ግን ለርሶ ጥሩ አይሆንም አሁን ሊነግሩኝ የሚችሉት ነገር ካለ የመጨረሻ መፍትሄ የመጨረሻ አማራጮችን ነው ማለት ነው ምንም የምፈራው ነገር የለም ሰምተዋል እርግጠኛ ነው ምንም ነገር አዎ እርግጠኛ ነኝ ለሽን ከመንከባከብ ውጪ ምን ያደረኩት ነገር አለ አንተ ቆይ እንዴት ነው የምታስበው ያማል እንዴ እባክህ ውጣልኝ ሰውዬ እምሄድበታለኝ ውጣልኝ እባክህ ውጣልኝ እየለመንኩ ነው ውጣልኝ ምንም አይነት ነገር ሊተባበሩኝ ፍቃደኛ አይደሉም እርሶ ምን አይነት ተባበርኩ እኮ ቤት ያስቀምጬ በስመስራት ተቀምጠህ የተከበርክ ጥሩ ሰው ነህ ብዬ አክብሬህ ነበር አንተ ግን ባለጌ ወራዳ ነህ ምን አይነት እንዴት ባሌ ቢሰማ ምን እንደሚል አስበው እሱ ቢሰማ ግን ምን እንደሚልህ በለውጣልኝ እባክህ ስለዚህ ምንም ሊተባበሩኝ ፍቃደኛ አይደሉም ምንም አልሰማህም ውጣልኝ ከዚህ በኋላ እንደው የምሰማህ ነገር የለም ውጣልኝ ጥሩ ተመልካቾቻችን ይሄንን ነገር በጽኑ እየተከታተሉት ነው የተወሰነው ነገር ያው የምናቆናል ማዘር አው ምንም አይነት ነገር ሊተባበሩኝ ፍቃደኛ እንዳሉ
እንዳልሆኑ በማስረጃ የካሜራ ተይዞ እያረጋገጠልን ነው። ነገ ላይ ግን ስንመጣ ለመፍትሄ ለልጅ ዳንኤል ህይወት እንኳን ምንም ሊተባበሩኝ እንዳልቻሉ እንደ ማስረጃ ሆኖ ይሄን ይቀመጣል። ለመጨረሻ ጊዜ እድል ነው የምሰጡት ከመውጣቱ በፊት ምንም አይነት ነገር የለም። ምንም ማቀው ነገር የለም። ሄድልኝ በቃ እኔ ልጅን እኛ ራሳችንን እንከባከባለን። ሌላ ሰው ተንከባከበ አያስፈልገውም። ሌላ መረጃ አያስፈልገውም። እኛ ራሳችን አለለት ውጣልን ባከ አታሳብደኝ እንዴ። በጣም ጥሩ ቤተሰቦቻችን፣ በሚቀጥለው ቪዲዮ እስክንገናኝ ድረስ እዚህ ላይ ያበቃል ፕሮግራማችን። ካሜራውን አጥፋውና መሆን ያለበትን እናደርጋለን። በዚህ ላይ በቃ በሚቀጥለው ስመጣ ግን የመጨረሻውን እድል እየሰጠሁት ነው። ከዚህ በላይ በቃ ካሜራውን አጥፋ፣ አስፈላጊ አይደለም፣ አጥፋው። ሰላም የተከበራችሁ ጋዜጠኞች ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። በጣም በሚገርማችሁ ሁኔታ የተፈጠረውን ነገር በጠቅላላ በጣም ዊርድ፣ በጣም ጠባብ፣ በጣም ትክክል ያልሆነ ነገር ማለትም እናት ከልጅ ጋር ወሲብ ማለት ለመናገር ራሱ በጣም ይከብዳል። ልጅ ዳንኤል እየፈጸመ ባለው ነገር በጣም ተበሳጭቶ በጣም አዝኖ ትምህርቱ ላይ ሲጉላላ የነበሩ ነገሮች በጠቅላላ ለምን እንደተፈጠሩ በተወሰነ መልኩ የገባን ይመስለኛል። ዛሬ ግን ለአንዴና ለመጨረሻ ጊዜ ይሄን ጉዳይ ማብቃት ስላለበት አባትየውን እየተፈጠሩ ያሉትን ነገሮች በትክክል እያወቀም ስላልነበረ በምን ሁኔታ ልጁ በትምህርት እንደዚህ እንደተበላሸበት የጤና መቃወስ ወይም ደግሞ ከአባትና ከልጅ ጋር መግባባት ለምን እንዳቃታቸው ጭምር አባት ይሄን ነገር ጠንቅቆ ስለማያውቅ ዛሬ ጉዳዩን በጠቅላላ ከአባት ጋር ሄደን የምናወራና ያሉትን ነገሮች የምናሳውቀው ይሆናል። ጉዳዩን እስኪ ከአባቱ ጋር በምን አይነት ሁኔታ አውርተን የምንፈታው ይሆናል የሚለውን አብረን የምንከታተል ይሆናል። አሁን ወደ አባትየው ጋር እየሄድን ነው። አብራችሁን ቆዩ። ሰላም የተከበራችሁ የጋዜጠኞቹ ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። ዛሬ ለአንዴና ለመጨረሻ ጊዜ በልጅ ዳንኤል እና በአባትየው በእናትየው መካከል የተፈጠረውን ነገር ለአንዴና ለመጨረሻ ጊዜ መፍትሄ ልንሰጠው እዚህ ተገኝተናል። ጉዳዩን የተከታተላችሁትን አይነት የሚመስል በጣም አባት ነው ሁኔታውን ያለው ሁኔታ በትክክል የማያውቁት እንጂ እኛ በተወሰነ መልኩ የተፈጠረውን ነገር ያው እየተከታተላችሁ የነበረውን አይነት ነው። ዛሬ ለአባትየው መናገርና ያለውን የተፈጠረውን ጉዳይ በጠቅላላ አብራርተንላቸው ወደ መፍትሄው የምንሄድበት ቀን ነው። ይህንን ነገር ዛሬ ሲሰሙ ትንሽ ይረብሻሉ ብዬ አስባለሁ። ነገር ግን በቃ የግድ ማወቅ ስላለባቸው ችግሩን የምንፈታበት መንገድ ይሄና ይሄ ብቻ ስለሆነ ዛሬ አባትየውን ጠርተን ከኔ ጋር ነው የሚገኙት። ወደ አባትየው እናልፍና የሚፈጠሩትን ነገሮች አብረን እንከታተል ይሆናል። አብራችሁን ቆዩ። ሰላም ጋሺ እንዴት ነው? ሰላም ነው። መታውኮ ወዲያውኑ ካሜራ ካበራን በኋላ ያለው ነገር ይሻላል ብናወራ ይሻላል ብዬ ስላሰብኩም ጭምር ነው እንደመጡ ሰላም ብዬውስ ብቻ አስቀመጥኩትና ይቅርታ ስላቻኮልኩት። አዎ ዘገያችሁብኝ። እናንተ እንደተጨናነቁ ያወቃችሁ በጣም ዘገያችሁ። እንደው በነገራችን ላይ ምን ደረሳችሁልኝ? እኔ ምንም ያገኘሁት ነገር የለም ከዚህ ልጅ ላይ። ከእናንተ እንደው ምን ያገኛችሁት ነገር አለ? አዎ የዳንኤል አባት ምን መሰሉት ትንሽ ሰሞኑን ጉዳዩን ከነገሩን በኋላ እርሶ በጣም መጨነቆትን ያው እርሶንም ከዳንኤል ጋር አብረን አግኝተነው ነበረ። ያኔ የነበሩ ነገር ትንሽ እየተረባበሻችሁ ስለነበረ በትክክል እርሶም እሱን ችግር ምንድነው የተፈጠረው ብለው የሚጠይቁበት መንገድ ትክክል ስላልነበረ ሊነግሩት ለእርሶም ፍቃደኛ አልነበረም። እኛንም በሰዓቱ በዛው ሰዓት ላይ ምንም ሊነግረን ፍቃደኛ አልነበረም። ግን ከዛ በኋላ በተወሰነ መልኩ እኛ ለሳልሰን የተወሰኑ ጥያቄዎችን ጠይቀነው የተወሰኑ ነገሮችን ነግሮናል። እኛም ደግሞ ሰልነን አጣርተን የደረስንበት የተወሰነ መረጃዎችም ጭምራሉ ማለት ነው። ነገር ግን ምናልባት ያልጠበቁት ነገር ሊሆን ስለሚችል እርሱ በተወሰነ መልኩ እንዳይረበሹ የማሳዩት ነገር ትንሽ ሊረብሹት ይችላልና እንደ አባት ነገር ግን ለመፍትሄ ነው እና የማሳይ ነገር ትንሽ ሊረብሽ ይችላል። ትንሽ የምንነጋገራቸው ነገሮች ግን ለመፍትሄ እስከሆነ ድረስ ተረጋግተህ እዚሁ መፍትሄ እንፈልግለታለን እንጂ እንዳትረብሽ እሺ። ምንድነው? ምን ተፈጠረ? ዳንኤል ምን ሆነ? ምንም አልሆነም። ልጅ ዳንኤል በጣም ሰላም ነው። አሁን ትንሽ መፍትሄዎችን ደግሞ ስናስተካክልለት በጣም ሰላም በጣም ደህና ይሆናል። ለዚህ ነገር ግን እርሶ በደንብ ከተባበሩኝና ካገዙኝ ነው። ስለዚህ አሳዩታለሁ ማለት ነው። እስኪ እቺን ቪዲዮ ቀስ ብለው ይዩት። እንደዚህ ቻርጎ ይዩት። እንደሱ በስመ አብ ወልድ ወመንፈስ ቅዱስ። እንዴ ምንድነው ያየሁት ያለ? ይቺ ባለቤት ያለች እንዴ? ይሄስ ዳንኤል አይደል እንዴ? ምንድነው ይሄ? ተረጋጉና በደንብ እንካ ስልክ ተረጋጉ። ወዴት ነው? ቆይ ተረጋጉ። እንደዛ አይደለም በፍጹም ተረጋጉ። ምንድነው ታዲያ? ምንድነው? ይኸውልህ ይሄን ነገር ያሳየሁት
ተረጋጉ ጋሺ ይሄን ነገር ያሳዩት የመጨረሻ አማራጭ ስለሆነ ግዴታዬም ስለሆነ ጭምር ነው ምክንያቱም ልጅ ዳንኤል አይደለም በዚህ ነገር ላይ ጥፋተኛ የሆነው ባለቤቶት ሆን ብላ አስገድደው ይሄን ነገር እየተፈጠረ እንደሆነ ላረጋግጥልዎ ትፈልጋለሁ ነገር ግን ወደዚህ ተጠጉና አባኩት ወደዚህ ተጠጉ አንበስማ ይኸውልህ ተረጋጉና እዛም ሄደን ባለቤቶት ፊት እንደዚህ እንዲሆኑልኝ አልፈልግም ተረጋግተው ቁጭ ብለው በትክክለኛው ሁኔታ በትክክለኛው ሰዓት ሄደን እንድናናገራት ነው የምፈልገው ምን መነጋገራለሁ እኮ ነው ወደዚህ ጋር ነው እሺ ችግር የለውም አይዞት እርሶ ተረጋግተው መጀመሪያ ይሄንን ሳሳዩት እኮ እንደማይረበሹ ነግረውኛል እኮ አይደለ ያለው ነገር አይደል ቃል ገብተውልኛል አይደለም እኔ በዚህ አይደለም ቃል የገባሁት ነበር በዚህ አይደለም እንዴ አይነት ነገር ይፈጠራል ብዬ መቼም አስቤው ማላቀም በጣም ትክክል አይደለም በጣም ያስጨንቃል በጣም ያስፈራል በጣም ትክክል አይደለም ያስደነግጣል ግን ተረጋጉ በቃ መፍትሄ ነው የሚያስፈልገን አንድ ቃል መገባሉት ነገር ማለት ነው ይኸውልህ አንድ ቃል መገባሉት ነገር የሆነው ነገር ይሄን ነገር የፈጠረው ይሄን ነገር ያደረጉት ሁሉንም ነገር የፈጸመችው ሚስቶት ናት በመረጃ አረጋግጠናል ልጅ ዳንኤል የትምህርት መውረዱ የነገሮች መበለሻሸቱ የተፈጠሩት ነገሮች ሁሉ መዘበራረቁ ከዚህ ጭንቀት ጋር ይሄን ነገር ሆን ብላ ያስገደደችው ያስጨነቀችው ነው ያደረገችውና አሁን ባለቤት ጋር ሄደን ይሄን ነገር ለምን እንደፈጸመችው ለምን እንዳደረገችው ጭምር ሄደን ምን ጠይቃት ይሆናል ወይኔ ችካዲ እሱ ግን መረጋጋት መቻል ካዲ መረጋጋት አለበት ተበለው ለኛም ልታመልልን ስላልቻለች በሚስትና በባል መካከል የሚደረገውን ነገር በጠቅላላ ልጅ ዳንኤልን ያስደረገችው በጣም ከባድ የሆነ መጥፎ ነገር እየፈጸመችበት እንደነበረ እና ዛሬ ግን በቁጥጥር ስር መዋል እንዳለባት መብቃትም እንዳለባት ጭምር ይሄን ነገር ስላመን ነው ልጅ ዳንኤል ደውሎልናል እየመጣ ነው እሱ እሺ ተረጋጉና አንዴ ተረጋጉ እባክዎ ተረጋጉ እሺ አብራቻቸው ነው አንዴ እና የተፈጠረው ነገር ትንሽ ከባድ ነው አባትየውን ይዘን ቀጥታ ወደ ቤት መሄድ አለብን አብረናቸው ነው የምንሄደው የሚፈጠረው ነገር እዛ አብረን የምንከታተለው ይሆናል አብራችሁ ቆዩ ልቃቀይ ብያለሁ በቃ ተረጋጉ ጋሺ ይሄ ትክክል አይደል እንዴ ምንድነው ጋሺ ሰምቻለሁ ምንድነው የሰማሁት ነገር ምን ተረጋጉ ጋሺ ምንድነው ልቃቀይ ነገር አባ አረ ትክክል አይደል እንዴ ትክክል አይደለም አንቺ ተረጋጋ ይሄን ተረጋጋ ምን ሆነህ ነው እንዴ እባክዎ ተረጋጉ ምን እያደረጉ ተረጋጉ ጋሺ ምንድነው አረ እንዳይገድሏት ተረጋጉ ምንድነው የሰማሁት ምንድነው ይሁሉት ሌላ ወንጀል ተረጋጉና የሚፈጠሩትን ነገሮች እናውራበት አልኩት እኮ ከዛ ራሱ ልጅ ዳንኤልንም እያስጨነቁት ነው ተረጋጋ የተፈጠሩት ነገሮች በጠቅላላ ተነጋግረን እናስተካክለዋለን አልኩት እንዴት ነው ያደርገኛል ጭራሽ በዚህ መንገድ ጭራሽ ከልጄ ጋር ምንድነው ከልጄ ጋር የምትለው ስለምን ልጅ ነው የምታወራለህ ተረጋጉ እንዴ ምን ይሆን ነገር አለ አውራና ለአንተ ሽሮ በቀቀልኩ ላይ ነው እንደዚህ የምታደርገኝ እሺ ምን አድርጌ ነው አንቺ ቆሻሻ እንዴት ጉዳረክሽኝ አይደለ ምንድነው ማረግ ተተኛለሽ ምን ከልጄ ጋር ያማል እንዴ አንተ አንተ ተረጋጉ ጋሽ እንደዚህ አይደለም እኮ አራባ ጋሽ አንቺ ቆሻሻ ከልጄ ጋር ትክክል አይደለም ጭራሽ ከልጄ ጋር ዝም በል ከዚህ በኋላ እንደዚህ እንዳልኩት አንተ ምን ንገረኝ እያልኩ እስካሁን ድረስ አትነግረኝ የቀረ አባዬ እስካሁን ድረስ እኮ አልገባም አቅሜ በላይ እያስፈራራችኝ እኮ ነው አባዬ ጋሽ ይኸውልህ እርሶ ካልተረጋጉ ለመፍትሄ ነው እዚህ ቤት የመጣ ነው መፍትሄ ነው የሚያስፈልገን እንጂ እነሱ መቀጥቀጥ መደብደብ አይደለም እሱም አልነገረኝም ባሱ ምንም እንጂ ጋሽ ትክክል አይደሉም እባክህ ምን ሆኖ ነው ጋሽ ጭራሽ ከልጄ ጋር ከቤተሰቤ ጋር አንቺ ቆሻሻ አትንካት አባዬ ቆሻሻ አትንካት ዝም በል ከጎዳና ቤት ስላስገባውሽ ዝም በል እባክህ የራስ ጉዳይ አመለከተኝም እኔ አራት ገላግሊ ተረጋጋ ገላግሊ ገላግሊ ሴት ልጅ ስለመጣ ወንድ የወንክ አይደለም ወንድ አልሆንኩም ለአንዴና ለመጨረሻ ጊዜ ነው ማስረዳውት ጋሺ እኔም ኃይል እንድጠቀም እያስገድዱኝ ነው እርሶ ላይ
ይሄንን ለመፍትሄ እኔ መጣ ነው ትክክል አይደለም ያደረገው ነው እሷ ጥፋት አጥፍታለች ለዛ ጥፋት መቀጣት አለባት አዎ መቀጣት አለባት በእንደዚህ አይነት ነገር አለ እርሶንም ወንጀሎች ውስጥ አስገቡ እኔ ስለመጣ ወንድ መስሎኝ ወንድ አይደለም እሺ አባዬ ጀና ታውሽ አዎ ይኸው ዳንኤል እሱ ምንም የሚያውቀው ነገር የለም ሁሉን ነገር ለማስረዳት አትግኝ ለዚህ ነው እንደዚህ ያደረገው አንቺ እንደዚህ ያደረገው ምንድን ነው ያደረገው ወላጅ አትግኝ አትግኝ አባዬ ረጋጉ አባዬ ተረጋጉ አስቸጋሪ ሰው ነው እንደዚህ አንተ ማፈረባ አለከም እንደው እስኪ አንቺ ምላስሽን አርፈሽ ቆጥረሽ ተናገሪ የሰራሽው ሁሉ ወንጀል መሆኑን ጠንቅቀሽ ነው አለከም ማን ነው ደውልልሃለሁ እንጂ ቆሻሻ የሰራሽው ነገር ተገቢውና ተገቢው ነው ስለጠቀምሽው ነገር በጠቅላላ አባዬ ያስፈራራችኝ እቺ ሴትዮ ማለት ነው ሆን ብላ እንደዚህ የምታደርገው እርሶን ወንጀል ውስጥ ለመክተት ነው እቺ ሴትዮ የሆነ ነገር ብትሆን ቅጣቷንም በትክክል አታገኝም አባዬ እውነቱን ነው በእጅ ሰበብ ላይ ነገር ታደረገ አንቺ ዝም በይ ሁሉንም ነገር ያበላሽው አንተ እየፈተፈት ተጠቀጥ ወይ በቃ ተፈጠፍሻለሁ አባዬ በእጅ ሰበብ ላይ ነገር ታደረገ አንዴ አደም ይኸውልሽ እኔ ተፈጠፍሻለሁ ብዬሻለሁ እንደ ባለቤትሽና እንደ ልጅሽ እንዳልመስልሽ እሺ እባክህ ይኸውልህ እንፈራህ ነው አባ ተረጋግተው ማለት ነው ልጅ ዳንኤልን አረጋግጠው እሱ ምንም ያውቀው ነገር የለም ሁሉንም ነገር አስገድዳ አሁን ብላ እንደፈጸመችበት በዚህ ጉዳይ ላረጋግጥልዎት ወደለ አንቺ ደግሞ ይኸውልሽ ስትፈጽሚ የነበረው ነገር በጠቅላላ ተመልከች አየሽው አይደል ማን እንደዚህ ያደረገው ማን እንደዚህ አንተ እንደዚህ ያደረገው ባለቤት እንደዚህ ልታረግ ይችላል ቀለድሽ ነው ዝም ብለሽ እንደዚህ ያደረገው ቀለድሽ ነው እንደዚህ ያደረገው ለምን እንደዚህ የምታደርገው እንዴትሽ ነው ይሄ እንዴት ይሄን ልጅ በእናትሽ እንደዚህ አይነት ታታሪ ተመልከች የፈጸምሽውን ነገር እንዴት እንደዚህ ነገር ታደርጋለሽ አንተ ነህ ሁሉ ላይ ያደረገው ተረጋጉ ደግሞ በአንቺ ተብሶ አንቺ ቀውላላ ተፈጸመው ነገር በጠቅላላ ሆኖ ይችን ሴትዮ ማስረጃ ይዘንባታል ያደረገችው ነገር በጠቅላላ ትክክል አይደለም አሁን እርሶ ተረጋግተው የዳንኤልን ጭንቅላት መጠበቅ መቻል አለበት ልጁ ረጅም ጊዜ ተጎድቷል ከትምርቱ ከርሶ ከቤተሰብ ፍቅር ከማህበራዊ ፍቅር ከሁሉ ነገር ነው ራሱን አግሎ የሚሰራው ነገር ስለጸጸተው ትክክል እንዳልሆነ ስለተሰማው ለርሶ ሊነግሮት ግን አስገድደው ነው ይሄን ነገር ያስደረገችው የነበረው አስገድደው አንተ ሰውዬ ዝም በል ይዤ ዝም በል በቃ ለምን አልነገርከኝም ለምን አልነገርከኝም አንድ ነገር ኖር ማለት ነው ከዚህ በኋላ ብጥብጥ ከዚህ በኋላ ጫጫታ አልፈልግም ጋሺ መፍትሄ ይዘህልኝና ብለውኛል መፍትሄውን ይዤ መጥቻለሁ እየሰራችሁ የነበረው ነገር ወንጀለኛዋ ትክክለኛ ማንነት ይሄን ነገር ስትፈጽም የነበረው ዳንኤል ሳይሆን ባለቤቱ ናት የገዛ ባለቤቱ የሆነው ነገር እየተካሄደ የነበረው ነገር በጠቅላላ ሴትዮ ለምሮ የምታመጣው እስኪ ልቀቋት ምንድነው የምትናገረው አንተ ምን ነገረው ነገር አለ እስኪ ተናገሪ እስኪ ምንድነው ተናገሪ እስኪ ተናገሪ በቃ ተያት ልቀቃት አንተ ሲጀመር ማንቻው ወንድነት ነው እንደዚህ የሚያደርግ ላንተ ቡና ባፈለው ላንተ ሽሮ ስለቀጠልኩ ነው ዘምዘም እንኳን እንደውም ጥሩ ነገር አደረኩ ስለዚህ ወንድነት ላይ ነው ወንድነት ሴት ነሽ ለምን ነው ያገባው ላንተ ቡና ላፈላ ሽሮ ልቀቅል ያገባው ቆይ ተረጋጋ ስለዚህ ይሄን ነገር ያደረግሽው ከባለሽ ጋር ማድረግ ያልቻልሽው ነገር ከልጅሽ ጋር ማድረግ ነበረሽ ነው አዳም እኔ እኮ ቢያንስ ልጅ ነው ታደርሽኛል ምን አድርገህ ጥያቄውን እኮ እየጠየቅናት ነው ስለዚህ ከባለቤትሽ ጋር ማድረግ ያልቻልሽው ነገር ከልጅሽ ጋር ማድረግ ነበረብሽ ወይ በቃ ከሱ ጋር ማድረግ ያላደረኩትን አደረኩት ማለት ነው በቃ
ሌላ ነገር ምን ጥያቄ ትፈልጋለህ? ስለዚህ እንደዚህ ቀላል ነው ልጁ እንደዚህ ከማንነት ከማንነት እንደዚህ ሲወጣ ድረስ አባትየው ጋር ማድረግ ያልቻልኩትን ከልጁ ጋር አደረኩ። በቃ ምን እና ይሄ ትክክል ነው ብለሽ ነው የምታስቢው? በቃ ለኔ ምንም አይደለም አይደል እንዴ? ሌላ ምን ነገር ምን አስፈለገ? ይሄን ነገር እኮ አታውሪ ዞር በይ ይሄን ነገር ነበር ልጁን ተመልከች ድምፅሽ መስማት ያስጠላል ማድረግ ካልቻለ እኔ ስሜቴ መጎዳት የለበትም አይደል? ታዳፍቺ ጠይቀሽ መውጣትና የራስሽን ሌላ ህይወት መኖር ነበረብሽ እንጂ ይሄንን ሰው እንደዚህ እስኪበላሽ ጭንቅላቱ እንደዚህ እስኪያብድ ድረስ ይሄ ነገር ስለማይፈጽም ነው አስተካክራለሁ ይላል። ረጅም አመት ጠበቅኩት። መቼም ሊስተካከል ስለማይችል መቼም ሊሆን ስለማይችል አባዬ ተበቀለች ማለት እኮ ስለዚህ ምንም አይደንቀኝም። እሺ ከልጄ ጋር ስለዚህ ይሄን ነገር ሻጥሩ ነው ብለሽ ነው የምታስቢው? አሁን ትክክል ነገር በእውነት ማሳፋሪ በቃ አባዬ ትምህርት እንዳለ በቃ ይወዲ ጓደኞች ቤተሰቤን እንዳለ ይሁላችሁ ይቺን ሴትዮ እያሰበችው ያለችው ነገር በጠቅላላ ምናልባት ይሄንን ነገር ስናገር ሶሪ ዳንኤል ፊትም ይሄንን ነገር መናገሬ ትክክል ላይሆን ይችላል። ምናልባት ከእርሱ ጋር በባልና ሚስት መካከል በሚሆነው ነገር ላይ አልተግባባችሁም አልተጣጣማችሁም ይሆናል። የሄደችበት መንገድ ግን እጅግ በጣም አጸያፊና ዘግናኝ ነው። ከልጇ ጋር ማለትም እንደናቱ ነው የሚያያት እንደ ልጇ ነው እሷም ተቀብላ ከእርሱ ጋር በባለቤትነት እዚህ ቤት የመጣችው። ግን ይሄ ሁሉ ነገር ስታደርግ የነበረው ነገር በጠቅላላ ከዳንኤል ጋር ነበር ማለት ነው። ይሄን ነገር ስትፈጽም የነበረው በጣም አሳፋሪ አሁንም ትክክል እንደሆነች ስለሚሰማት የዚህ ልጅ አይምሮ የዚህ ልጅ ስለልቦና በዚህ ደረጃ ስለጎዳች ተገቢውን ቅጣት የምታገኝ ይሆናል እሷ። ነገር ግን በሁለታችሁ መካከል የተፈጠረው ነገር ማለት ነው ጋሼ ይሄንን ነገር ወዶ ፈቅዶ እንዳላደረገው እዚህ እየተንሰቀሰቀ ያለቀሰ እርሶ ጋር መተን በትክክል ድብቅ ካሜራ ተደብቆ ተቀመጡ። በቃ ተቀመጡ ጋሽ። ይሄ ድብቅ ካሜራ ስቀሉልኝ ብዬ ለእርሶ መጥቼ የነገርኩት እሱ መጥቶ ካለቀሰና እግሮት ላይ ከወደቀ በኋላ እባክዎት እየተደረገ ያለው ነገርን እኔ ከአቅሜ በላይ ሆነ። እናቴ የገዛ እናቴ ከኔ ጋር ወሲፍ እየፈጸመችብኝ ነው። አስገድዳ እየደፈረችኝ ነው። ለምንድን ነው ለአባቴ ያልነገርከው ስለው ለአባቴ ያልነገርኩት ደፈረኝ ብዬ እናገራለሁ ብላ ስላለችው ነው። አማራጭ ስላጣ የልጅ አይምሮን ተጠቅሞ ማድረግ ያለውበት የመጨረሻ አማራጩ ስለሆነ ያደረገው ግን ከዛ ነገር ውስጥ ለመውጣትም ላንተ ሊነግርህም ስለፈራ ትገዳደላላችሁ ብሎም ስላሰበ ነው። እኔም ግን ስልክ ደውሎ ጠርቶ አፈላልጎን እኔን አናግሮኝ ነበር በዚህ ጉዳይ። ለዛ ነው እሷ ላይ ያው መሳቂያ ሆንኩ ወይኔ መሳቂያ ሆንኩ ባያለክ ነገር እንዳለ እውነት ነው እንዳለ ያስፈራራጂ መሳቂያ ሆንኩ በቃ ልጁን አዳምጡት አይዞት በቃ እባክዎ ተቀመጡ በቃ ተቀመጡ አዳምጡት ልጁን ትምህርቴን ውጤቴን ያጣሁት በሷ ጓደኞቼን ያጣሁት በሷ ምክንያት ነው። ታስፈራራኛለች ለአባትህ እናገርልሃለሁ ደፈረኝ ብዬ ነው እናገራለሁ ስላት እንደዛ ትለኛለች። አሞኝ እንኳን መፍትሄና በግድ ነው የምታስገድደኝ በግድ ይዘኝ ትገባለች። ለምን ከእሱ ጋር አታወሪኝ ስላት ተወኝ ምናምን ካንተ ጋር ነው ነገሮች ማድረግ የምፈልገው እሱ ጋር ምንም ነገር ማድረግ አልፈልግም እያለች ትናገረኛለች። አስገደለኝ ብትለኝ ይሻለኝ ነበር። ወይኔ አስገደለኝ ብለህ ብትነግረኝ ትሻለኝ ነበር። አንተ ጋሼ ይሄ እኮ ምንም አላጠፋም። እሱ ምን ያድርግ እስኪ? ሆን ብሎ ተገዶ ነው የመጨረሻው አማራጭ ሆኖ ነው ይሄን ነገር ያደረገው። ወንድ ልጅ አይደለ አቅም የለውም አይደፋትም አይጎትታትም። እሺ ይግደላት እርሱና ቤተሰብ ይበተን። ለምን አይገድላትም? ይበተን በቃ ከዚህ የበለጠ መበተን ከዚህ የበለጠ ምን አለ እስኪ ታስቡት እስኪ እናንተ ፍረዱ። ልጅን ታይቶ የማይታወቅ ምናልባት ከባድ ነገር ነው በጣም የሚያሳፍርና በጣም የሚያሳዝን ነገር ነው። ግን ጋሼ ምን አለ መሰሉት እየተፈጠረ የነበረውን ነገር በጠቅላላ እሱ ፈልጎት ሳይሆን ይሄው ከውጤቱ እስከ መውደቅ ከጓደኞቹ እስከ መለያየት እቤት ጭምተኛ ሆኖ እስከ ማሳለፍ ድረስ የደረሰው ጤናውን ከጊዜ ወደ ጊዜ የመታወክ ሰውነቱም እንደዚህ የመማቀቅ ነገሩ የተፈጠረው ይሄንን ነገር ለእርሶ እንዴት እናገራለሁ ብሎ ካለው ፍርሃት አንፃር በማህበረሰቡም ደግሞ ደፈረኝ ብዬ እንድትወገዝ አባትህም እንዲጠላ ያደርጋለሁ ብላ እሷ ናት እየተጫወተችበት ይሄን የልጅ አይምሮን እንደዚህ ያደረገችው። ስለዚህ መወቀስ ካለባትም እሷ ነው እንጂ መወቀስ ያለባት እሷ አይደለም። ትልቅ ሰው ቢሆን ብልሃት ተጠቅሞ ቴክኒክ ተጠቅሞ ራሷ ምን አይነት እርምጃዎችን እየወሰደችበት እንዳለ ለሰው ያሳውቃል። ይሄ ግን ልጅ ትንሽ ልጅ ስለሆነ እባክዎ ተቀመጡና እባክዎ ይገባኛል ስሜቱን እረዳውታለሁ
በጣም ከባድ ነገር ነው የተፈጠረውና እባክዎት አሁን ግን ራስዎትንም አረጋግተው ልጅ ዳንኤልም የተፈጠረበት የተከሰተበት ነገር ሁሉ በጠቅላላ ፈልጎት የፈጸመው ነገር ስላልሆነ ተረድተውት ምን ማድረግ እንዳለበት ቁጭ ብላችሁ ተስማምታችሁ አባትና ልጅ ይሄንን ነገር ማስተካከል መቻል ይጠበቅባቸዋል። ሁለት ነገር ነው የምታጡት። በፊት ላይ ትክክለኛ ባለቤቶት የልጆትን እናት አጥተዋል በሞት። አሁን ግን የተሳሳተ እርምጃ ከወሰዱ ግን ይሄንንም ልጅ ያጡታል። ምን አባኩ ተረጋጉ። በቃ ይዞ ተረጋጉ። በቃ ልጅ ዳንኤል ይቅርታ ጠይቃቸው ነው። ይቅርታ አድርግልኝ በእናትህ ጋባ ከሰውለው። እሺ ከዚህ በኋላ ያለው ኑሯችን ከዛለው አባ ይቅርታ አድርግልኝ። ቀና በል አሁን አዳምጠኝ ዝም ብለህ ይልቀቀው። እየሰማኸኝ ነው? የተፈጠረው ነገር ተፈጥሯል። ከዚህ በኋላ የተፈጠረው ነገር እየሰማኸኝ ነው? ልብ ብለህ ስማ። የበፊቱ የመጀመሪያው ዳንኤል ሆነ እንዳገኘ ነው የምፈልገው። እሺ አባዬ ትምህርት ጎበዝ ነህ። አልባሌ ቦታ ላይ ሳትውል ከቤት ወጥተህ ትምህርት ቤት በቃ ወርቀሃል አይደለ? ፕራይቬት ትሞላለህ፣ ጥሩ ውጤት ታመጣለህ ብዬ አስባለሁ። የኔና የእሷ ግን በህግ ፊት ቆመን ፍትህ እስከማይገኝ ድረስ አንላቀቅም። እስከዚያ ድረስ ግን አንተ ስርዓት ባለው መልኩ አባቴ እያልክ አባትና ልጁ ነን በስርዓቱ እንቀጥላለን። እሺ እኔና እሷ ግን አንላቀቅም። ስለ ሴትዮዋ ጉዳይ በህግ ፍትህ እስከማገኝ ድረስ አንላቀቅም ከሷ ጋር። አንተ ግን እንደነበረው የድሮ ዳንኤል ሆነ እንዳገኝ ይፈልጋል። ትምህርት ጎበዝ ነህ፣ ሁሉን ነገር ትተህ ኖርማሊ የበፊቱ ፍጥነት እንዳገኝ ይፈልጋል። ወንድሜ በጣም ነው የማመሰግነው ጉዳዩን እስከዚህ ድረስ አብራችሁኝ ስለመጣችሁ እጅግ በጣም ነው የማመሰግነው። ከምንም በላይ ደግሞ አመሰግናለሁ። ዋናው ቤተሰብኛ ማህበራዊ ኃላፊነታችን ማህበራዊ ግዴታችን ነገር እሱ ጋር ተፈቶ በሰላም ተጠናቆ የነሱ ውለታ አለብን አባዬ፣ በጣም ትልቅ ውለታ። እነሱ ናቸው። እነሱ ባይኖሩ ምን ይውጣኝ ነበረ። ምንም ችግር የለውም። ልጅ ዳንኤል አሁን ተረጋጋ። ከአባትህ ጋር በፊት እንደምትረዳቸው እንደምታግዛቸው እያንዳንዱን ነገር አስተካክለህ በጥሩ ሁኔታ ክሳቸው አባትህንም የእንጀራ እናትህንም ደግሞ ለፈጸመችው ላደረገችው ነገር በጠቅላላ ተገቢውን ነገር እናደርጋለን። እሺ በቃ ከዚህ በኋላ ሌላ ነገር አልፈልግም። በቃ ቀና በል። በጣም ጥሩ አባቱ ሁለተኛ እድል ሰጥተዋል። በጣም ጥሩ አባት ነው ያለህ። አንተም ጥሩ ልጅ ነበር። አሁንም እንደዛው በጥሩነትህ ትቀጥላለህ ማለት ነው። በመሃላችሁ ያለውን ክፍተት ግን ከዚህ በኋላ ማንም ሰው ምንም አይነት ነገር ቢያበላሽ፣ ማንም ሰው ያልተገባ ነገር ቢያደርግ አንተ ፈቃደኛ መሆን የለብህም። ሁሉንም ነገር በግልጽ መነጋገር አለባችሁ። ከዚህ በኋላ በህይወታችሁ ብዙ የሚገጥማችሁ ነገር የለም። ከሁለታችሁ ሌላ ሰው የለም። ሁለታችሁ ተነጋግራችሁ ከውጪ ይሄን ነገር ሲሰማ ብዙ ሰው የተለያየ ነገር ሊያወራ ይችላል። ይሄንን ተጽዕኖችን ተቋቁማችሁ ወደፊት ማለፍ አለባችሁ ማለት ነው። እሺ በጣም ጥሩ እናመሰግናለን። ምንም አይደል። እንግዲህ ቤተሰቦቻችን በልጅ ዳንኤል ቤተሰቦች መካከል ሲፈጠር የነበረው ነገር ይሄንን ይመስላል። በጣም የሚያሳዝን ነገር ነው። ከጠበቅነው በጣም አሳዛኝና በጣም አሳማሚ ሆኖ አግኝተነው ነበር። አሁን ከፈጣሪ ጋር ፈጣሪ መስገን በጣም ነገሮችን ባልጠበቅነው መልኩ በማስረጃ ሴትዮዋ በጣም እውነት እንዲህ ነው ብዬ በእነሱ ፊት መናገርም በጣም ይከብደኛል። እየሰራች እያደረገችው የነበረው ነገር ልጇን ጋር አብራ እየተኛች ነበር ማለት ነው። ማለትም አባት እያለ ከአባት ጋር አንድ አልጋ ላይ እየተኛች ማታ ላይ ቀን ላይ ደግሞ ከልጅ ጋር ያልተገቡ ነገሮችን ስትፈጽም የነበረ የሴት ናትና በእናትና በልጅ መካከል የሚኖረውን ግንኙነት ዝምድና ሁሉ ጥሳ ነበር ይሄንን ነበር ስታበላሽ የነበረው። ለዚህ ያደረገችው ነገር ተገቢውን ቅጣት የምታገኝ ይሆንና የምናሳውቃችሁም ይሆናል የደረስንበትን ነገር ጭምር ማለት ነው። አሁን ግን አባትና ልጅ ታርቀው ወደ ፊት ህይወታቸው ለመቀጠል ዝግጁ ሆነው ይሄንን ነገር ስለደረስንበት ከልብ ደስተኞች ነን። እኛን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮቹም ደግሞ የተለያዩ ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ተደራሽ እንዲሆን ችግር ያለባቸው ሰዎች ሁሉ ይሄንን ጉዳይ በየቦታቸው የደበቁት ሀቅ የደበቁት ጉዳይ ያስጨነቃቸው ነገሮች ሁሉ ወደኛ ጋር
ጋር አምጥተውት መፍትሄ እንደሚያገኝ ጭምር እና መፍትሄ እንኳን ባናገኝለት እፎይ ብለው የሚተነፍሱበትን ችግራቸውን ልናቀልላቸው የምንችል መሆኑን አውቃችሁ የተለያዩ ሰዎች ጋር እንዲደርስ ለሁሉም ሰው ሼር እንድታደርጉ ላይክ እንድታደርጉ ሀሳብ አስተያየቶቻችሁን ገንቢ የሆኑ ሁሌ የምናገኛቸውን ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ እንድታስቀምጡልን እንፈልጋለን። የምንወዳችሁ የምናከብራችሁ የእናንተው ቤተሰብ ጋዜጠኛው ለዛሬ የነበረን ቆይታ ይህንን ይመስል ነበር። በሚቀጥለው ቪዲዮ እስክንገናኝ ሰላም።